ለአብይ ጾም ለረመዳንም የሚሆን ቆንጆ የጌማት አሰራር ነው ማሳያችሁ። የፍስግና የጾም ለብ ያለ ውሃ ሲባል እንደዚህ እጃችሁን አስገብታችሁ ሙቀቱ እጃችሁ የሚችለውን ያህል ሲሆን ለብ ያለ ውሃ ይባላል። አንዳንድ ኩባያ እናደርግበታለን። እያየን ነው የምንጨምረው። 2 ቴብል ስፑን የሚሆን ስኳር፣ አንድ እርሾ 11 ግራም ነው። 1 ቴብል ስፑን በምትለው አነስ ባለችው እርሾ፣ ቤኪንግ ፓውደር ስለምናደርግበት ይሄ በቂ ነው። ማማ በደንብ ማማሰል አለበት። ጣፋጭ ስንሰራ መለኪያ ቢኖረን አሪፍ ነው። 1 ኩባያ ፍርኖ ዱቄት፣ 2 ኩባያ፣ ሁለቱም ላይ ተመሳሳይ ልኬት ነው ያደረኩት። 2 ኩባያ ስንጠብሰው ዘይት እንዳይጠጣ የበቆሎ ዱቄት 2 ቴብል ስፑን የሚሆን። ለፍስግ ለምንሰራው የወተት ዱቄት ማድረግ እንችላለን ወይ በወተት ማቡካት ትችላላችሁ። 1 ቴብል ስፑን የሚሆን ቤኪንግ ፓውደር እንዲያያዝ በስፓቶላ እንደዚህ ማገናኘት። ዱቄት ስለሚለያይ እያያችሁ ውሃ ብትጨምሩ አሪፍ ነው። ቀሙት ውሃ ወይም ወተት ለብ ያለ ቢሆን የበለጠ አሪፍ ይሆናል። ዱቄቱ እንዲብላላና ቆንጆ እንዲሆን ይረዳናል። ዱቄቱ ጋር ሲደባለቅ ውፍረቱ እንደዚህ ነው። ተጨማሪ 1/2 ለብ ያለ ውሃ ደንብ አድርገን ማደባለቅ አለብን። ምንም አይነት ጓጓላ መኖር የለበትም። ውፍረቱ እንደዚህ መካከለኛ፣ በጣም ያልወፈረ ያልቀጠነ እዚህ መሆን አለበት። መጨረሻ ላይ እንደዚህ በደንብ ካቦካን በኋላ 1/8 የሚሆን ዘይት ጨመርን በኋላ እንደዚህ በደንብ ማደባለቅ አለበት። ለአንድ ሰዓት ያህል መብኳት አለበት። አይነት አየር እንዳይወጣው በደንብ እንደዚህ መሸፈን። ኪችናችሁ እንደኔ ሙቀት ካለው 30-40 ደቂቃ በቂው ነው። ከሸፈንን በኋላ ሙቀት ያለበት ቦታ ማስቀመጥ አለብን፣ ቶሎ ኮፍ እንዲል። ሲረኩ 2 ኩባያ ስኳር ከተጠቀማችሁ 1 ኩባያ ውሃ በቂው ነው። ማማ ድረስ ማማሰል። ስኳሩ በደንብ ማምቶ ሲንተከተክ እንደዚህ ትንሽ ያዝ ያለ መሆን አለበት። አይነት ቅመሞች ቃረፋ፣ ሄል ምናምን መጨመር የለባችሁም። ሎሚ ብቻ በቂው ነው። ያለው ከሆነ 1፣ የሌለው ከሆነ 2 ሎሚ ያርጉበት። እንደዚህ ነው። ሲቀዘቅዝ ደግሞ ያዝ ይላል። በዚህ መልኩ ሲራኩን አዘጋጅተናል። ጌማቱ ደግሞ ኩፍ ሲልልን ወደ መጥበስ እንገባለን። በ40 ደቂቃ ውስጥ በደንብ ቦክቷል። ኪቺኔ ሞቃታማ ስለሆነ የምንሰራበት እንደዚህ አይነት ማንኪያ ያስፈልገናል። ትንሽ ዘይት አድርገን በእጄ ስለሆነ ማቦካው ትንሽ ዘይት እጄ ላይ እጃችን መለስ አየሩ እንዲወጣ። ሀይ በሆነ ሳይሆን መካከለኛ በሆነ ሙቀት ነው የምንጠብሰው። ማንኪያችንን ዘይት እያስነካ እንደዚህ በቀላሉ መጨመር። ኮርንስታርቹ እንደዚህ ሲጠበስ ዘይት እንዳይጠጣ በደንብ አድርጎ ያግዘዋል። ከላይ ማንኪያችሁ አነስ ያለ መሆን አለበት፣ ምክንያቱም ስለሚተላልቅ። ማሻአላ እንዴት እንደሚያምር! ይሄንን 2 ዙር መጥበስ ትችላላችሁ። ግማሽ ድረስ አብስላችሁ አውጥታችሁ ትንሽ ሲቀዘቅዝ ዘይቱን ጋር አድርጋችሁ ደግሞ ድጋሚ መጥበስ ይቻላል። ጌማ ስትሰሩ የምትጠብሱበት ዘይት ምንም ያልተጠበሰበት ንጹህ መሆን አለበት። ሳናሳርፍ እንደዚህ እያዟዟርን እናበስለዋለን። እንደዚህ ጎልደን እስከሚሆን ሳይጠቁር በደንብ ዘይቱን አንጠፍጥፈን ሲራፕ ውስጥ ነው ትኩስ እንደሆነ የምንጨምረው። ምንም ዘይት አልጠጣም። ማሻአላ ይህን ሲሰሩ በደንብ ፍጥነት ያስፈልጋል፣ እኩል እንዲበስል። ብስሚላ። የዘይቱን ሙቀት በደንብ እየተቆጣጠራችሁ ቆንጆ አድርገን ሲራፑን ደግሞ ከላይ ለዲኮር ነጭ ሰሊጥ፣ ሲራፕ ወይም አጥር የማትወዱ ከሆነ ቸኮሌት፣ የፒስታቾ ክሬም፣ የተለያዩ ክሬሞችን መጠቀም ትችላላችሁ፣ የምትወዱትን ፍሌቨር። እንደዚህ ደግሞ በኑቴላ በቸኮሌት ማሳመር ይቻላል። መብላት እንዲመቸን ስቴኪኒ የጾምና የፍስግ ቤታችሁ መስራት ትችላላችሁ። እኔ ባሳያችሁ መሰረት እንዴት እንደሚያምር የፍስጉ ይሄ ነው። ምንም አይነት ልዩነት የለውም። ሁለቱም ተመሳሳይ ነው። ወተት የመጨመርና ያለመጨመር ልዩነት ነው። ቀላሉ እንደዚህ አይነት ጌማት የጾምና የፍስግ መስራት እንችላለን። እንደዚህ አይነት ቆንጆ ጣፋጮችና የአረብ ምግቦች ማግኘት የምትፈልጉ ከሆነ ፎሎ ያላደረጋችሁኝ ፎሎ አድርጉኝ። ይህ ቪዲዮ እናንተ